ቦሎ ለማድረግ መጀመሪያ ምርመራ ቦታ ይኬዳል። ምርመራ ቦታ ከተኬደ በኋላ ባንክ ቤት መንገድ ፈንድ ለመክፈል ባንክ ቤት ይኬዳል። ባንክ ቤት የመንገድ ፈንድ የከፈልበትን ስሊፕ ይዘን ፖስታ ቤት ነበር የምንሄደው። ከዚህ በፊት መንገድ ትራንስፖርት ጥሩ ስም አልነበረውም። ይሄን መንገድ በጉዳይ አስፈጻሚ በምናምን ይባል ነበር። ይህ በአዲስ አበባ አሽከርካሪና ተሽከርካሪ ቁጥጥር ባለስልጣን የሚገለገሉ ደንበኞች የቅርብ ጊዜ ትውስታ ነው። ቦሎን አስመልክቶ አገልግሎት ለማግኘት በሚደረገው ሂደት ውስጥ የሚያጋጥም ችግር ተገልጋዩ በሚኖርበት አካባቢ አገልግሎቱን ከማግኘት ይልቅ ቀድሞ መረጃውን ባወጣበት ቅርንጫፍ ብቻ እንዲገለገል የሚያስገድድ አሰራርን ጨምሮ የቀድሞ የቦሎ አገልግሎት አሰጣጥ ይፈጥራቸው የነበሩ የአሰራር ክፍተቶች በርካታ ናቸው። ግለሰቡ በሆነ ወቅት ተሽከርካሪውን ሲያስመዘግብ የሆነ ክፍለ ከተማ ያስመዘግባል። ያንን ተሽከርካሪ በየአመቱ ቦሎ ማድረግ ሲፈልግ ግዴታ ፋይሉ ወዳለበት አካባቢ እንዲሄድ ይገደድ ነበረ። ተገልጋዮችም ጥያቄ ነበራቸው። በሆነ ወቅት እዚህ ነው ተሽከርካሪን ያስመዘገው፣ አሁን የምኖረው ሌላ ቦታ ነው፣ እዛ ድረስ መሄድ አይጠበቅብኝም፣ ፋይል ወደ ምኖርበት አካባቢ ይዙርልኝ የሚል ጥያቄ ነበራቸው። ምልልስም ነበራቸው። ለምሳሌ በሆነ ወቅት ተሽከርካሪው ሲመዘገብ ጉለሌ የነበረ ሰው አሁን ንፋስ ስልክ ሊኖር ይችላል። ንፋስ ስልክ መገልገል በቅርበት መገልገል እየቻለ ግዴታ አሰራሩ ስለማይፈቅድ ሲስተም ስለማይፈቅድ እየተባለ ፋይል ወደሚገኝበት አካባቢ ይመላለስ ነበር። የቦሎ አገልግሎት ከዚህ በፊት የሚሰጠው እንደሚታወቀው 11 ቅርንጫፍ ነበር የነበሩት። በእያንዳንዱ ቅርንጫፍ ውስጥ ያላቸውን ፋይል ብቻ ነው አገልግሎት ሲሰጥ የነበረው። አሁን ግን ባለው ሁኔታ ከቅዳሜ ጀምሮ ኦልሞስት ሴንትራላይዝድ ሆኗል። ሴንትራላይዝድ መሆኑ ምንድነው ጥቅሙ? ከዚህ በፊት የሚመጣው ባለጉዳይ ይመጣና እኛ ጋር አገልግሎት ሊያገኝ ሲል አድራሻው ሌላ ቦታ ይሆናል። ያ ሲስተም አይከፍትም ነበረ። ሳይከፍት ከንፋስ ስልክ መጥቶ ለሚኩራ ሊሆን ይችላል የሚመለሱ ያሰኝ። ስለዚህ እዚህ ሰውዬ ላይ የትራንስፖርቱን፣ የጊዜውን፣ ሌሎች ወጪዎቹን በጣም በከፍተኛ ሁኔታ እንግልት ነበረ። ሴንትራላይዝድ ባልነበረበት ሰዓት አዲስ ተሽከርካሪዎቹ ድግግሞሽ ነበረ በብዛት አንዱ ቅርንጫፍ ላይ የተመዘገቡት ሌላ ቅርንጫፍ ላይ ይመዘገቡ፣ ሌላ ቅርንጫፍ ላይ የተመዘገቡት በቃ በብዛት ዱፕሊኬት የሚደረግ ነገር ነበረ። ባለስልጣን መስሪያ ቤቱ ዘመኑን በዋጁ ቴክኖሎጂ ራሱን በማደራጀትም በርካታ ቅሬታን ይስተናገድበት የነበረውን የቦሎ አገልግሎት ከአንድ ቅርንጫፍ ማዕከልነት በማላቀቅ በሁሉም ቅርንጫፎች አገልግሎቱ ለደንበኞች እንዲሰጥ አሰራርን ዘርግቶ ተግባራዊ ማድረግ ጀምሯል። ይህ ደግሞ ዘርፉ ላይ የነበረውን ተግዳሮት በማስቀረት ረገድ ድርሻው ትልቅ ነው። አሁን በቅርቡ የተገልጋዩን አስተያየት የተገልጋዩን ጥያቄ መሰረት በማድረግ ሲስተማችንን ማዕከላዊ በማድረግ በማዕከል ደረጃ እንዲዘጋጅ በማድረግ እዚህ በፊት የነበረውን የዲሴንትራላይዝድ የሆነ ሰርቨር ወደ አንድ በመሰብሰብ በሁሉም አካባቢ የቦሎ አገልግሎት እንዲሰጥና ተገልጋዩ በቅርበት አገልግሎት እንዲያገኝ እያደረግን ያለ ነው። አሁን ግን ያለው ጥቅም ምንድነው? በአቅራቢያው ላይ ነው። ለምሳሌ እኛ ጋር ያለ ለሚኩራ መሄድ አይጠበቅበትም። ለሚኩራ ያለ ደግሞ ንፋስ ስልክ መምጣት የለበትም ወይ ቃሊቲ መሄድ የለበትም። በብዛት የሚከሰተው ነገር ትክክለኛ አድራሻቸውን አያውቁም። አብዛኞቹ የተሽከርካሪ ባለንብረቶች ተሽከርካሪያቸው የት ቅርንጫፍ ላይ እንደተመዘገበ ስለማያውቁ በመኖሪያ አድራሻቸው ብቻ ተሽከርካሪው የተመዘገበ ይመስላቸዋል። ነገር ግን በሽያጭ በተለያዩ መንገዶች ሲዞሩ ተሽከርካሪው በነበረበት ስለሚሆን እንዲህ ነገሮች ይገጥም ነበር። አሁን ግን እኔ ለምሳሌ የገዛሁት ንብረቴ ካንተ ቢሆን የአንተ አድራሻ መጀመሪያ የነበረው ለሚኩራ ሊሆን ይችላል። እኔ ሂጄ ስገዛ ለሚኩራ ላይ ነው የሚዋዋለው ማለት ነው። አሁን ቦሎ ላረግ ሲሄድ ቀጥታ ለሚኩራ መሄድ አይጠበቅብኝ። አድራሻ የንፋስ ስልክ ስለሆነ ንፋስ ስልክ ላይ አገልግሎት ማግኘት ስለምችል ማለት ነው። ይህንን በከፍተኛ ሁኔታ ፈቶታል ማለት ነው። ሰዎች በአቅራቢያቸው የትኛውም ቅርንጫፍ ላይ የቦሎ አገልግሎት በቀላሉ ማግኘት ይችላሉ። የቦሎ ጉዳይ ቀሏል። ለምሳሌ እኔ ዛሬ የሌላ ክፍለ ከተማ የነበሩ መኪኖችን እዚህ ይዤ መጣሁት። አሁን እዚህ የምንገኘው ንፋስ ስልክ ቅርንጫፍ ነው። ሌላ ክፍለ ከተማ ላይ ያሉትን ሴንትራላይዝ መሆኑ ቤስት ነው፣ አሪፍ ነው። በ30 ደቂቃ በ25 ደቂቃ ያለኝን ነገር ወደ 15-16 ቦሎ ጨርሻለሁ። ይህ አገልግሎት ታዲያ አሁን ላይ በሁሉም የአዲስ አበባ አሽከርካሪ ተሽከርካሪ ቁጥጥር ባለስልጣን ቅርንጫፍ ጽሕፈት ቤቶች ላይ ተግባራዊ እየተደረገ የሚገኝ ሲሆን ደንበኞችም ይህንን አውቀው የዚህ ችግር ፈቺ አሰራር ተጠቃሚ እንዲሆኑ ጥሪ ቀርቧል። በምንኖርበት አካባቢ ነው ቦሎ መስተናገድ ያለብን የሚል ጥያቄ ያላቸው ደንበኞቻችን አሉ። ይሄ መረጃ እየያዙ በሚቀርባቸው በሚፈልጉት ወይ በሚሰሩበት አካባቢ ወይም በሚኖሩበት አካባቢ ሊብሬ በመያዝ ተሽከርካሪውን ያስመረመሩበትን ሰነድ በመያዝ የቦሎ አገልግሎት በሚቀርባቸው ቦታ መውሰድ ይችላል።